ባለትዳርና የልጆች እናት የሆኑት ንጋቱ ቡልቲ 8 ዓመታትን በስደት አሳልፈዋል። የስደት ህይወት በቃኝ ብለው ወደ ሀገር ተመለሱ። ልጆቻቸውንም በቤት ውስጥ ሆነው ማሳደግ ጀመሩ። ያለ ስራ መቀመጥ እረፍት የነሳቸው ባለታሪካችን በስደት ህይወት ሳሉ ያገኙትን ልምድ በመያዝ አንድ የአልባሳት ማምረቻ ተቋምን ተቀላቀሉ። አረብ ሀገር ነበርኩኝ። እዛ ነው ልምዱን ያገኘሁት። እዛ በቃ መጣው የቤት መቤት ሆንኩ። ከዛ ድርጅቱ ሲቀጥር መጣው ተቀጠርኩ። በዛው ሙያ እየሰራው ካውያ ነው የምሰራው 4 አመት ከ4 ወሬ ነው እዚህ ቤት ከተቀጠርኩ ተለውጬበታለሁ። እግዚአብሔር ይመስገን ቤተሰብ እየመራውበት ነው። እንደ ንጋቷ ሁሉ ወጣት ሀምዛ ንጋም ከ2 አመታት በላይ በማምረቻው ውስጥ ሰርቷል። ባገኘው ልምድም ለነገ ተስፋን ሰንቋል። በስፌት ነው የመጣሁት። ከዛ በኋላ ከስፌት በኋላ ደግሞ ወደ ቆራጭነት ተመልሻለሁ። አሁን ወደ ቆራጭነት እየሰራሁ ነው። የራሴ የሆነ ዲዛይን ማውጣት ችያለሁ እና የተለያዩ ፓተሮችን ማውጣትም ችያለሁ። ራሴ መቁረጥም ችያለሁ። ከጀመርኩ በኋላ ብዙ ነገር ጠቅሞኛል። ቤተሰብም ያስተዳደርኩ ነው። እኔም ራሴ የምተዳደርበት አለው። ብዙ ነገር አለው። በዚሁ ስራ ላይ አተኩሬ እንደዚህ ስራጥ የሆኑት እድል ለመፍጠር አላማ አለኝ። ንጋቷና ወጣት ሀምዛን ጨምሮ ለበርካታ ዜጎች የስራ እድልን የፈጠረው የአልባሳት ማምረቻው የተመሰረተው በአራት ጓደኛሞች ነው። ጓደኛሞቹ የተለያዩ አልባሳትን ከባህር ማዶ በማስመጣትና በመሸጥ ስራ ላይ ተሰማርተው ነበር። አልባሳትን ከመሸጥ ለምን ወደ ማምረት አንሸጋገርም የሚለው ሐሳባቸው ወደ ተግባር አምርቶ ፍሬ እንዳፈራላቸው የነገረን ከአምራቾቹ አንዱ የሆነው ታደለ ይልማ ነው። ድርጅታችን ሲመሰረት በ2011 ነው። 4 ሆነን ነው የጀመርነው። አራታችንም የተለያየ ስራ ዘርፍ ነበረን። ጓደኞች ነበርን። ተነጋግረን ምናልባት አንድ ድርጅት ብንከፍት የሰዎች የስራ እድል ከመፍጠርን ባሻገር አገሪቷ ካለበት ተኪ ምርት በማምረት ጫና መቀነስ ይቻላል በሚል ተነጋግረን ያው የግል ቤት ተከራይተን ጀመርን ማለት ነው። ጠባብ ቤት ነበር ተከራይተን የምንሰራው። በ20 ማሽን ጀመርን። ወደ 15 አካባቢ ሰራተኛ ቀጠርን። በዛ ነው እኛም ነበርን። በዛ ነው የተነሳ ነው የጀመርነው። በቲሸርት ማምረት የጀመረው ስራ ሸሚዞች፣ ሹራቦችና ጃኬቶችን ወደ ማምረት ከማደጉ በፊት ወጣቶቹ የተለያዩ ጣውረዶችን አሳልፈዋል። ሲንጀምር የትኛውም ድርጅት እንደሚገጥመው ቻሌንጆች ነበሩ። በርካታ ቻሌንጆች ማለት ነው። ከዚህም ውስጥ አንደኛው ያው ምርት ታመርቻለሽ ግን ደግሞ የገበያ ሁኔታ የሚቀዘቀዝበት ሁኔታ አለ። እንደውም እኛ ብዙ ጊዜ በብድር ደሞዝ ከፍለን እናቃለን። ተበድረን ማለት ነው። ከሰው ተበድረን ወይም ከሆነ ተቋም ተበድረን ደሞዝ ከፍለን እናቃለን። ስለዚህ ያመረትሽው ምርትን በጊዜው ወደ ገበያው ተሽላሽጪ ትያለሽ እና ቻሌንጆቹ ብዙ ነበሩ። ግን ያው ማይታለፍ ነገር የለም። ለዓላማ እስከሆነ ድረስ ማለፍ ተችሏል ማለት ነው። ፈተናዎች ታለፉ። በጥቂት ካፒታል የተጀመረው የልብስ ማምረቱ ሂደትም ወደ ሚሊዮኖች ካፒታል ተሸጋገረ። ለበርካታ ወጣቶችም የስራ እድል በመፍጠር የዕለት ጉርሳቸውን የሚያገኙበት ለነጋቸው ደግሞ ልምድ የሚቀስሙበት ሆነ። አሁን ያው ካፒታላችን 10 ሚሊዮን ብር አካባቢ ነው። ሰው ኃይላችንም 80 አካባቢ ነው። ከዛ ውጪ አንዳንዴ በጊዜያዊነት ምንቀጥራቸው ሰዎች አሉ። እንደገና ደግሞ ከወረዳ ተለማማጭ ተብሎ የሚላኩ ሰራተኞች አሉ። 20-30 ሰራተኞች ይላኩልናል። በቋሚነት ግን አሁን 80 ሰራተኛ አካባቢ ነው የምናስተዳድረው ማለት ነው። በከተማም ሆነ በክፍለ ከተማ የሚመጡ የገበያ እድሎችን ከሌሎች አማራጮች ጋር በማያያዝ መጠቀማችን ውጤታማ አድርጎናል ይላል ታደለ ይልማ። በክፍለ ከተማም በወረዳም አካባቢ ኤግዚቢሽንም ባዛርም ያሳትፉናል ብዙ ጊዜ ማለት ነው። አሁን እኛ ከወጣን እቃችን ይሄዳል። ከዛ ውጪ ደግሞ እቃችን በብዛት የምናስረክበው መርካቶ አካባቢ ለጅምላ ከፋፋዮች አሉ። እዚህ ኮልፌ አካባቢ ጅምላ ተረካቢዎች አሉ። ሸሚዝ አዋቂ 650 ብር ልናስረክብ እንችላለን። የጎረምሳ እስከ 500 ብር፣ የልጅ እስከ 300 ብር እናስረክባለን። ቲሸርት ከሆነ ደግሞ እንደየአይነቱ እስከ 350 እስከ 400 እናስረክባለን። እንደገና ደግሞ ይሄ የክረምት ጃኬቶች አሉ እስከ 800 እስከ 900 ብር ምናስረክብበት ሂደት ነው ያለው። መንግስት ለአምራች ዘርፉ ልዩ ትኩረት ሰጥቷል የሚለው ታደለ በአሁኑ ሰዓት የኮልፌ ቀራኒዮ ክፍለ ከተማ በሰጣቸው 252 ካሬ የመስሪያ ቦታ ላይ የተለያዩ አልባሳትን ያመርታሉ። ተጨማሪ የማምረቻ ቦታዎችን ካገኙ ደግሞ ከራሳቸው ተጠቃሚነት አልፎ ለበርካቶች የስራ እድል መፍጠርና ምርቶችን ለውጭ ገበያ በማቅረብ ለሀገር የውጭ ምንዛሬ ማስገኘት የሚል ውጥንን አንግበው ስራቸው ላይ እየተጉ ነው።